ወደዚህ ወደ ራሴ ስመለስ ደግሞ ማለት ነው ፈጣሪ ስራ መቼም ታምር ነው። ታሪክን የሚቀይር አምላክ ታሪክ ወይ ሊቀይር ይችላል። ነገሮቹን እኝኛ እናብዛ። በቃ አንዴ ተናገርን አይደለ? ሰው ሲሞት አንዴ እናለቅሳለን። የከፈትኩት ብሶኝ ብቻዬን ከማለት ከእህቶቼ ጋር ብዬ ተንፍሼ እንዲወጣልኝ ይታይሽ እንዳታወሪ። ይሄን ነገር ይኸውልሽ፣ በትክክለኛው ተናገሪ። እኔ ፍቅር ቤት ነው ከፍቅር ቤት ወጥቼ ማለት ነው የትም ቤት አልገባውም። ከፍቅር ቤት ወጥቼ የትም አልገባውም። ፍቅር ትናገር። ፍቅር ሉዊትሽን አንቺና ተናገሪ። ክፈችውና ሁለቱም ተናግሬ ከዚህ በኋላ አታስመሲ። ሃናን ቤት ለመጀመሪያም ለመጨረሻም የገባሁት እኔ ነኝ። እዚህ ጋር ዝም ብለሽ ነው ያየሻት። ቆይ ካየሻት ማለት ነው ከአብርሃም ጋር ካየሻት ወዲህ ሃይሚ እንደዚህ ቆስላ እንባዋ እንደዚህ እንትን ብላ ስትመጣ አይተሻታል? ብዙ ሴቶችን አምጥቶ ብሩኬ ፕራንክ ሲያደርጋትም አይተሻት ታውቂያለሽ? እንደዚህ ተቀስማ ራሴን እስከ ማጥፋት ደርሻለሁ ብላ ተናግራ ታውቃለች? ቆይ እና እታይሽ ያለችው ነገር እውነት ነው። ስንት ህይወታችን የምናጣው እህታችን ከጎናችን የምናጠው ጓደኛችን ከጎናችን የምናጠው እንደዚህ አይነት ቁስል ውስጣችን ላይ ስላለ ነው። ዝም በሉ እግዚአብሔር ያውቃል ካልኩኝ እኮ ግን ስለኔ ነገር እግዚአብሔር ነው የሚያውቀው፣ ስላችንም እግዚአብሔር ነው የሚያውቀው፣ ማንም አያውቅም። ግን እታይሽ ያለችው ነገር እውነት ነው። ፍቅር ጋም ስታወሪ የነበረው እንደዚህ ዝም በሉ እያልሽ ነው ለማለት ነው ያልኳት። እና ማስመሰል ደግሞ ምንም አያደርግም። አንድ ሰው ማዳን የምትይው አጠገቡ ሳትሆኚ ሆነሽ ነው። ጠንክሪ በቃ ዝም በሉ ከማለት ዝም በሉ እየተባለ ነው። አንድ ወር ሙሉ ዝም በሉ ስራ ነው እየተባለ እቺ ልጅ ልናጠፍ ነበር። አየሽ እዚህ ጋር እታይሽ የተናገረችው ነገር ትክክል። የቀነኒሳ መስት እኮ እንዲህ እንትን እያለች አንድ በአንድ ሰከንድ ውስጥ ያጣ ነው። አረ እሷንና ዛሬ ለወንድ ብላ ደግሞ ላይ አታድርጊ በእናትሽ። አረ በስመ አብ በይ በእናትሽ። ስለዚህ ራስሽን ሆነሽ አትበዩ። ቀነኒሳ እንደዚህ አትበይ ነው ቀነኒ እየተቀጠቀጠች እየተወገረች በራሷ እጅ እየተደበደበች እየተሰበረች አይኗ እያበጠ ነው። እግዚአብሔር ይመስገን። አይሚናሽ ምን አደረገው? አስረግዞ እኮ እንትን ያላት እኮ ሹማ ይዞ እኔ እችን ልጅ የምወዳት ከሆነ ከልቤ ንጹህ አድርጌ ብዙ በአፌ ከማወራ እጸልይላታለሁ። ጥሩ አንድ ላይ ሆኖ በቃ እንደዛ በእንጂ ለማተንተና እንጂ ነው ያልኩሽ እንጂ ጸሎት አድርጊ ባለሽ ሃይማኖት ጸሎት አድርጊ። አንቺ ስላልሽኝ አይደለሽ በቃ አተንትኙ ጸሎት ጭንቀት። እኔ ምን መሰለሽ አሁንም እኔ የእግዚአብሔርን ቃል ነው ያነሳሁት። እኛ ሰዎች በእግዚአብሔር ቃል ማለት ነው ከአንቺ ጋር በደቂቃ ደግሞ እግዚአብሔር ምን እንደሚያደርግ አይታወቅም። አሁንም ጭቅጭቅ አልፈልግም እና ምን መሰላችሁ እህቶቼ፣ እቺ ፕላትፎርም ናት ያገናኘችን እና መጥፎም አንባባል፣ ግድ የለም አንካረር። እኛ አሁን ካለው ከነበረው ሁኔታ ልጅቷ ካስረዳችሁ የሄደችበት አንግል ነው። የሰው ልጅ ደግሞ በዱላ ተቀጠቀጠ ምናምን ብቻ ሳይሆን የህሊና ቶርች ሰው ይገላል እና ያንን ለካስ ያን እያወቅኩ ነበረ። ሰው ሳጽናና ድራማ ነው፣ በዚህ ስራ ነው፣ በዛ ስራ ነው እያልኩኝ የሚያለቅሱ እህቶችን ሁሉ እንትን እያልኩ ነበረ። እናንተ ሆናችሁ እኮ ታዲያ ስራ ነው እያላችሁ ስታጀዝቡ ነው የነበረው። እኛም ደግሞ እናንተ አላልኩም እኮ ስራ ነው አይደለም እኮ እኔ ሁለቱንም አላልኩም እኮ። ሳሚልኝ አዳምጪኝ እንጂ ምን ነው ትልልቅ ሰዎች አይደለን እንዴ? መደማመጥ ይቸግረናል። አመት አላወራም 2 ደቂቃ ነው እና አንደኛ ጓደኛ የላትም የሴት ጓደኛ። አሁን ያመጣ ነው ስንተነትን የነበረው እና ይሄም ራሱ በራሱ ሌላ ጭንቀት ነው ለራሷ የምታካፍለው፣ ቁጭ አርጋ የምትነጋገረው፣ በጨዋታ የምትቀይረው ሀሳቧን። እዚህም አዲስ አበባ እያለች እንደዛው፣ እዛም ቡታጅራም እንደዛው እና ሁኔታውን ዝም ብዬ ሳይ እቺን የመሰለች አንደበተርቱ ጭንቅላቷ በጣም ፋስት የሆነ ግን ደግሞ ይሄን ሁሉ ተሸክማ ዛሬ ዝርግፍ ስታደርገው እኔ የምገባበት ቀዳዳ ነው የጠፋኝ። እኔ ባልናገር
መሆኑን ባውቅ እያወቅኩ እንኳን ዝም ብልስ ምን አስጨንቆኝ ነበረ? እኔ የእህቶችን እንባ አቆጣጠራለሁ ብዬ ያን ሁሉ ቃል እየተናገርኩኝ በመሀል ግን ይሄ ሀፕን ቢያደርግስ ኖሮ ዛሬ የተናገረችው ብዬ ሰውነቴ በጣም ተንቀጠቀጠ፣ ሾክድ ሆንኩ። ለዛ ነውና ስራ ነውም ስራ አይደለም አልልም። ከዚህ በኋላ በተቻለ መጠን እንደግፋት፣ ክፉ አንናገር፣ አንሳደብ። የሚሳደቡ ሴቶችም እግዚአብሔር ልቦና አይስጣቸው። እኛም ደግሞ እንዲህ ነው እንዲያ ነው እኔም አልልም። ከዚህ በኋላ ነው እያልን ያለነውና ዝም በሉ ከማለት በቃ ምንም አንበል፣ ዝምም አንበል፣ ሌላ ነገር ብናወራ ይሻላል ነው እና የሚሳደቡት ደግሞ ልቦና አይስጣቸው። ከዚህ አንፃር ነው ታዬ አዳምጪኝ። ይኸውልሽ እኔ ያልኩት ስለ ሀይሚ ሳልንገበገብ ሳልቃጠል፣ እዚህ ላይ ግን ማውራት አልፈልግም። ውስጤ ትልቅ ቁስል አለ እዚህ ጋር። እኔም የሴት ልጅ እናት ነኝ። ሲቀጥል ደግሞ ማለት ነው ሁሉን ነገር ሰዎች ነንና ማለት ነው በደቂቃ የሚሆን አርጋችሁ ብሩኬን አታዝ ኢጃውን ለቃልሻለች። ሂጂ ዝም ካልሽ እኮ ወዲያው ከጎንሽ ፈጣሪ ይደርሳል። ግን ዝም ብለሽ የምትናገሪ ከሆነ እግዚአብሔር ቼክም አያደርግሽም። ለምን? በምላስሽ እያጠፋሽው ነው፣ በምላስሽ እየጎዳሽ ነው። ግን ዝም ካልሽው ወዲያው ፈጥኖ ይደርስልሻል ፈጣሪ። እንደ አውሎ ንፋስ ነው የሚመጣልሽ። ገባሽ? ለዛ የማለት ነው የእግዚአብሔርን ነገር እስቲ እንየው የማለት ነው እንጂ ሀይሚ አልተጎዳችም። እንዲህ ሳውራው ነው መስሎሽ ነው? እንዴት አመሻችሁ? እንዴት ናችሁ? እንዴት አመሻችሁ ቤተሰብ? ሰላም ናችሁ ወይ? እያወራችሁ ስለሆነ ነው ዝም ብዬ ቁጭ ያልኩት። ደህና ዋላችሁ? እንዴት አመሻችሁ? ደህና ነኝ። አይዛችሁ ፈጣሪ ያለ ነው የሚሆነው። ሰው ያለ አይደለም እኮ ፈጣሪ ከጻፈ ከላይ እሱ ከከተበ እነሱ መቼም ነው የማይለያዩት። ባክሽ በሷ ጊዜ ቢዋደዱ ሺህ ጊዜ ቢፋቀሩ ይለያያሉ። ግን ከላይ ከተጻፈ ደግሞ ምንም ቢጣሉ ምንም የፈለገ ነገር እንኳን ቢሆን አይለያዩ። ገባሽ አይደል? ሰው ነው የማይጣላ ተጣልቶ ደግሞ አሁን እነሱ መሀል ያለ ነገር አለመረዳዳት ነው። ተረዳዱ ወይ? እሱም ከኋላ ያለፈውን ነገር ነው እየመዘዘ የሚናገረው። አንቺ ነሽ እንደዚህ የነበረው፣ አንቺ ነሽ እምቢ ብለሽ ምናምን ይላል። አሁን ስለቷ ምንም ጥፋት የለም ሀይሚ ላይ በአሁኑ እንትን ላይ ምንም ከኋላ እየተመዘዘ ነገር ነው እንጂ ዛሬ እሷ በቃ ይቅር ሁሉም ነገር። ትላንትና እንግዲህ አይታችኋል ምን ስታወራ እንደነበር። ሁሉም ነገር ይቅር፣ ልጁም የሱ ይሁን አይሁን በቃ እኔ ሁሉንም ነገር ተቀብያለሁ ብላለች። ያ ነገር ደግሞ እሱ ደግሞ ወፍ በቃ እኔ ቆርጫለሁ አልፈልግም አለ። ዛሬ ደግሞ በቃ አልፈልግም ካለ በእናትና በአባታችን ፊት ብላ ነው ይህንን ነገር ደግሞ ወስና ይመጣችሁ አይደለም እንዴ? ልንፈርድባት አንችልም። እሱ ካልተረዳት ያፈቀረ ሰው እውነት ፍቅር እንደ ጨለማ ነው። አንዳንዴ በቃ ሆነ ያጨልምባቸዋል። አረዱ በእንደዛ አይነት በድራማም ሆነ ምናምን እንደዚህ አይነት ወንድ እኮ ድሮ ፍቅር የለውም። በድራማም ቢሆን አሁን እሷ መጣች አይደለም? እሷ ያንን ነገር ሁሉ ሰበብ ምክንያት የሚፈልግ ወንድ ነው። እኔ እነሱን ሰው በእንደዚህ አይነት ሲመጣ ድሮም ምክንያት ነበር የሚፈልገው ማለት ነው እኮ እንጂ እርግፍ አድርጎ አሁን እሱ ከኋላ ያ ነገሩን መምዘዝ ሳይሆን እርግፍ አድርጋ ትታ እንደመጣች እሱም እርግፍ አድርጎ ትቶ መቀበል ነበረበት። አየሽ፣ እዚህ ጋር ነው ስህተታቸው። አባትን የመሰለ አቁሞ መጨቃጨቅ መጫጮ ስህተቱ ስህተቱ እሷ ምን አጠፋት? ወይንም ደግሞ ከመጀመሪያው አባት አለማስገባት እዚህ ውስጥ እንዴ። እኔ አንዳንዴ ካሁንም ራሱ እነዚህ ልጆች ከካሜራ ጀርባ ተጋብተዋል ወይ? አይደለች የሚያስገባችው እኮ እሱ ነው ያስገባው። ገብቶ እኮ እሱ አስገባ አይደለም። ይኸውላችሁ አንዴ ላውራ። እሱ አስገባ አይደለም። የዛኑ ቀን እሷ ማስቆም ትችል ነበር። አይ በቃ በእኛ መሀል ውስጥ አባታችን እዚህ ጋር ማረባከሽ ለመግባት ቀላል ነው ወይ? ልንገርሽ አቁም። እዚህ ጋር ለመግባት ቀላል ነው። ገባሽ? ለመግባት ልንገራችሁ በጣም ተራራ ነው ልባችሁ። አንቺ አይደለም እኔ በሆን ደግሞ ማለት ነው ብዙ ነገር ነበር ጭንቅላቴ ውስጥ የማስበው። ያውም ከኤክሱ ጋር
ኤክስሽን እኮ እዛው ጥለሽ ነው በቃ አቁመሽ የምትመጪው። ሁሉን ነገር ጨርሰሽ ማግኘትም የለብሽም እንደንትኑ ከሆነ ማለት ነው እንዴ። አልኩሽ እኮ አሁን እኮ ይሄ ነገር ድራማ ነው። ዝም በሉ ድራማ ነው፣ ስራ ነው ተብለን እኮ ነው የጣፈን ነው እንጂ እኮ ነገሩ እውነት ሆኖ ከወጣ እኮ ጥፋት ማጋ እንደሆነ እኮ እናውቃለን። ግልጽ እኮ ነው። አባቷ ራሱ ይናገራል እኮ እኔ አንቺ ጋር ማለት ነው ይታይሽ። እኔ ጓደኛዬን ላስታርቅ ስሄድ እነሱን አለ በራሳችን ይታይሽዬና እኔ ተጣልተን ማለት ነው አስታርቂ ነው እንጂ አለያይም ብዬ ብልክሽ ትሄጃለሽ ወዲያው። አይ ተረጋጊ አስኩ ቢባል እኔ እናንተንማ አላለያያችሁም። ቆይ ትንሽ ተረጋጊ፣ አሁን ተናደሽ ነው፣ ጊዜና ሰዓት ሰጥሻለሁ አይደለ እንዴ? እሱ እኮ ዛሬ መታ ነገረችው፣ በንጋታ አባቷን ጠርቶ በቃ እሷ የምትለውን ነገር አሳኩልኝ ብሏል። መታገዝ ነበረበት እኮ። ፍቅር ማለት ምን ማለት ነው? እኔ እኮ የፍቅር ትርጉሙስ ምንድን ነው ነው እኮ እሱ እኮ ዛሬ ነገረችው፣ በንጋታው እርግራ የሚወደቀው አንድ ቀን ነው አይደል? አንዲት ቀን ነው። እሷን እግር ላይ ወርቅ ምን ችግር አለው? ይሄ እኮ ወቀሳ እኮ መሆን የለበትም። ሁለት ቀን አልወደቀም፣ አንዲት ቀን ነው የወደቀው። አንዲት ቀን እየመጣ እኔ